ዙረት ጭንቅላቱን ደፍኛለሁ በዙረት አረቄ ሁለት ልጆች አሉት ባለትዳር ነው። ቤት 9 ሰዓት 8 ሰዓት ነው ቤት የሚገባው። ጫት ይግማል። እሺ ጫት አለ። ታላቅ ነው። ያ ታላቅ ነው። 2 ዓመት ታላቅ ነው። እሱ ነው ፍሪጅ ውስጥ ነው የሚኖረው። ምንም ፍንክች እርጅና ወፍ ፊት ጠቁሮብኝ ደጃልጠናሁም አልከበድክብኝ ላይታች አላልኩም መልስን ፍለጋ ታዋጣኛል ልቅረብ ልትጋ በኢየሱስ ወጣት ድግምት አረቄ ዙረት ጭንቅላቱን ደፍኛለሁ በዙረት ምን አረከው? ጭንቅላቱን ደፍኛለሁ። ሌላስ? አረቄ ሌላስ? ጫት ይግማል። እሺ ጫት አለ። አይምሮን ይዛል። አይኔ ውስጥ ይኝ እዚህ በላውን 3 ጮና ልቀቀው ነው። ውጣ። ሁለተኛ ሶስተኛ ውጣ። ቻው። ማናለ የውስጥ የሚረዳ ማናለ ቀናይቶ አይከዳ እኮ ማናለ እውነተኛ ወዳጅ ማናለ የማይቆም ከደጅ ከወንድም ይልቅ የሚጠጋጋ ወረት ቀይሮት ዞሮ ማይወጋ ወዳጅ በዘመን ሁሉ ይወዳል። ታማኝ ለጌታ ልቤ ወዶሃል ከልቤ ነው ከውስጤ ወድ የእውነት ልቤ ና እስቲ ማን ነው ስምህ? ከየት ከተማ መጣ? ጊዶሌ ታሪክ ታውቃለህ? እኔ መጥቼ ያገለግል እንደነበር አላውቅም። አታውቅም? አርባ ምንጭ ዩኒቨርሲቲ ተማሪ ሆኜ 10 ብር ተሰጥቶኝ ሄጄ አገልግዬ መጣ ነበር። ከዩኒቨርሲቲ እየወጣሁ እነሱ ሀገር ከማን ጋር መጣ? ከወንድሜ ጋር። የታል ወንድም? እዛች አካባቢ ነው። ና የዳዊት ወንድም ማናለ የውስጥ ተሳክቶልሃል አንተ። ማናለ ቀናይቶ ትላንት ማታ እዛ ስራ ስታግዘኝ ነበር። ያስቸግራል በጣም። ምንድን ነው የሚያደርገው? በቃ ይኸው ባለበት እድሜው ሙሉ እስካሁን ድረስ ያስቸገረ ነው ያለው ቤት ማለት ነው ይኖረው። አዎ እስካሁን ድረስ በቃ ቤት አባት፣ እናት፣ ጓደኛ፣ ቤተሰብ ሙሉ ጀርባ ሰጥተውታል። ለምን? በቃ የማይሰራው ስራ የለም። ቁማር ነው፣ መጠጥ ነው፣ ጫት ነው፣ ሱረት። አሁን ሱረት ያለው ሲጦ የሚባል ነገር አለ በአፍንጫ የሚሳብ ሱረት። ጭንቅላቱን ደፍኛለሁ በሱረት። እሱ ነው በቃ አብዛኛ ጊዜ የሚጠቀመው እና በቃ የሆነ ቤት የሆነ ሰው ቤት ከሄደ ሰው እሱ ነው የሚከታተለው። በቃ ይሄ የሆነ ነገር ሊያነሳ ነው እንዲህ ሊያደርግ ነው እያለ ማለት ነው። በቃ በጣም ሰው ተመረቡበት ነው ያለው እና ከኔ ጋርም እንደዚህ ነን። ግቢ 4 ዓመት ሲማር አንድ ቀን ደውሎ ሄሎ እንዴት ነው ብሎኝ አያውቅም እና ስመረቅ እሱ ጋር ሄዳለሁ ብሎ ገንዘብ ተቀበለ። ከዛ ፋዘርን በቃ እሱ ሜር ኮና አልሄድ ምናምን ብሎ በገንዘብ ሰጠው። ቀረሱ ማዘር ብቻዋን መጣች እና እንደዛ ሆኖም ከግቢ መጥቼ ነው በቃ ብቻውን ነው የሚሆነው። ይቀማል ጫት ምናምን ሲሆን ይዤው ዞራለሁ ምናምን ከኔ ጋር እያለ አሁን ሰሞኑን ነው በቃ ትንሽ እንትን አለ ቀበረ ሳያቅ ነው ሁሉ መልካም ወጣት ያስመዘገብኩት። ምን ብላ መጣው እዚህ መጀመሪያ ሳያቅ አስመዘገብኩት ምናምን ጫማ ሁሉ እንዲህ የለውም። ይሄን ከሰው ላይ ነው የፈለኩለት ጫማ ከሰው ፈልጌ ከኛ ጋር አይግባባም። በቃ 2 ልጆች አሉት ባለትዳር ነው። ቤት 9 ሰዓት 8 ሰዓት ነው ቤት የሚገባው። ሚስቱ በቃ ምንም አትልም፣ እንጀራ ነው የምትጋገረው። ጠዋት ነው የምንገናኘው ከሷ ጋር። እኛ ጋር ትመጣለች፣ ቁርስ ትበላለች ምናምን፣ ልጆቿን እኛ ጋር እንጀራውን ለመጋገር ትሄዳለች። እና እሱ ታላቅ ነው። ያ ታላቄ ነው፣ 2 ዓመት ታላቄ ነው። አንተ እሱ ነው ፍሪጅ ውስጥ ነው የሚኖረው። ምንም ፍንክች እርጅና ወፍ። እሺ አሁን እዚህ ግቢ ትላንት ሲገባ ምን አለ? አልተናደደም? አይ ደስ ብሎት ነው የመጣው። አሁን ከዛ ከነገርኩት በኋላ አምና የመጣ ልጅ አለ እዚህ ይቤ የሚባል እና እሱም በጌታ አልነበረም።
ይመጣል ምናምን በሳውራ ሰምቶ ፈልጎት ነው ደስ ብሎት በቃ ከዚህ በኋላ ስራም ከኛ ጋር ትሰራለህ ቸርች ከኛ ጋር ነው የምትሄደው ድርሴና በቃ ምናምን ብሎት አበረታታው ደስ ብሎት ምን መጣ ቀን ቅዳሜ ነበር ልንመጣ ያሰብነው መኪና ጤፍ መኪና ምናምን አላሉ ትራንስፖርት ሴቭ ለማድረግ ብለን ከዛ እየጠበቅን አጣን መኪናው ማታ ጊዜ አለ ያሉ ልጆች ጠፉና አጣን ከዛ አደርን ኡርለት ነው ተነስተን የመጣነው ጠዋት ላይ ማለት ነው እና እዚህ እስኪንገባ ድረስ በጣም በቃ ደስ ብሎት እየጠበቀ ነበር የመጣው ለምን ነው ሚስት የምታስቸግሯት እንጃ እኔ አላውቅም አታውቅም ልጆች አሉ ስንት 2 ልጆች አሉ ጫማ ትገዛላችኋል ልብስ ያው ሲሰራ ሳገኝ በቃ በነገር ብሩ ይጠፍብኛል ምንም አላደርግም እንጂ ለልጆች አታረግም በቃ ምንም ነገር አድርጌ ማለቅም ለቤትም ምንም ሰራለው አገኛለው በደንብ አገኛለው ግን በምን ቤት እንደሚጠፋብኝ አላውቅም ማታ ሲገባ በቃ ጠዋት ወጣለው ማታ ሌሊት ነው የሚገባው ከዛ በቃ አድሬ መውጣት ብቻ ነው ማታ መግባት ነው በቃ እንዳልቤርጎ ነው ቤት በቃ እንደዛ ነው ባላውን እዚህ ፋዘርንም ማሚስትንም ደውለህ ይቅርታ ጠይቃለህ እሺ ቻው አመሰግናለሁ ተሳክቶልሃል ወዳለው ነኝ ማናለ የውስጥ ይረዳ ማናለ ቀናይቶ አይከዳ እኮ ማናለ እውነተኛ ወዳጅ ማናለ የማይቆም ከደጅ ከወንድም ይልቅ የሚጠጋጋ ወረት ቀይሮት ዞሮ ማይወጋ ወዳጅ በዘመን ሁሉ ይወዳል ታማኝ ለጌታ ልቤ ወዶሃል። ሰላም ለእናንተ ይሁን የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን የማርሲል ቲቪ ወርልድ ዋይድን ዩቲዩብ ፌስቡክ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን ጌታ ኢየሱስ አብዝቶ ይባርካችሁ ለኔ ህይወት ክርስቶስ ነው ክብር ሰጥሃለሁ ጌታዬ